የቀው ሩታ ለምን ተብሎ ይቅርታ መጠየቅ የነበረባቸው እኮ አብርሽና ሄርሜላ ነበሩ ማለት ነው። እና ምናልባት እኔ ሩታ ይቅርታ ትጠይቃለች ብዬ የምጠብቀው ትልቁ ነገር የራቁት ቪዲዮ የተባለው ቪዲዮ የሰራችው ላይ ነው ስህተት እንጂ ሌላው ላይ ሩታ ይቅርታ የመጠየቅ እንትን የለባትም። ይቅርታ ጠየቀችና ወይ ክብሯን ይነካል ወይም ማንነቷን ዝቅ ያደርጋል እያልኩኝ አይደለም። ይቅርታ መጠየቅ እውነቴን ነው ታላቅነት ነው። ከውስጣችሁ ሰላም ይገኛል አውቃለሁኝ ማለት ነው። እና አጥፍታለች ብዬ ነው የማስበው። እና በዚህ ጉዳይ ላይ እንግዲህ ሄርሜላም አብርሽም ከኋላሽ ከጀርባሽ የደበቅሽው ነገር ምንድን ነው እያሏት ያው እያፋጠጧት ነበር። ሰላማችሁን አግኝታችሁ እንድትኖሩ ነው፣ ተሳስታችሁም ቢሆን ስሜን እንዳትጠሩ ብላ እንግዲህ የሆነ ማስጠንቀቂያ ማስፈራሪያን ነገር ነገረቻቸው። በዛ ጉዳይ ላይ ያው አብርሽ መልስ ሰጥቶበታል ለሩታ ማለት ነው። ምንድን ነው ከእንግዲህ ተጠንቀቁ እያልሽ ከባድ በቀል እያመጣሽብን እንደሆነ ነው የሚያመላክተው ብሏት ነበረ። ሩታም ምንም ነገር ለሚደርስባችሁ ነገር እኔ ኃላፊነቱን አልወስድም የኔ እጅም የለበትም ብላቸዋለች። ሰላም እንዴት አላችሁ? ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። በቅንነት መታችሁ ደግሞ አስተያየት ለምትሰጡኝ ከልብ አመሰግናለሁ። ኮሜንት ለምታረጉልኝ እጃችሁን ቁርጥማት አይንካው፣ ለሀገራችን ኢትዮጵያ ሰላሟን ያብዛ እያልኩኝ ማለት ነው። እንግዲህ ሩታዬ ይቅርታ የጠየቀችበት ቦታ እኔ እንጃ ደስ አላለኝም በእውነት። ለምን እንደሆነ ታውቃላችሁ? ያለቀሰችው ሩታ ናት። ባሏን የተቀማችው ሩታ ናት። የተከፋችው ሩታ ናት። በደል ደረሰባት ሩታ ናች። ይቅርታ መጠየቅም ካለባቸው አብርሽና ሄርሜላ ናቸው ይቅርታ መጠየቅ ያለባቸው ማለት ነው። እና ድጋሜ የእሷን ስም ያለ መጥራት፣ ወደ እሷ ህይወት ያለ መግባት፣ እውነቴን ነው ይቅርታ ሊጠይቋት። አብሶ ሄርሜላ ሩታን ይቅርታ ልጠይቃት ይገባል። ለምን ባህሏን ነው የወሰደችው። ሩታ እኮ ባህሏን የተቀማችው ገና የ6 ወር ሕፃን ልጅ ይዛ ነው ባሏን በውሽማ የተቀማችው ማለት ነው። እና አሁን ሰዓት በነገራችን ቀማኛ በስቷል። ፈጣሪ ጠብቃችሁ፣ እንግዲህ ፈጣሪ ጠብቃችሁ። በእውነት ከባድ ነው። እነሱ በማስመሰል የሚስሩት እውነቴን ነው የምላችሁ። ይሄ ነገር ሪል እንዳለ ታውቃላችሁ አይደል? ባል ሌላ ሰው እንደሚቀማችሁ ደግሞ ለምንድን ነው የልጅ አባት ነው እንኳን ብላችሁ መልስ በምትሰጡበት ሰዓት እንዴ አንቺ እንክብካቤውን ስላላወቅሽው ነው የሚባል ነገር አለና በጣም ነው የሚገርመኝ። እዚህ ነገር ላይ መልላችሁ ፈልጌ ነው። ምናልባት ይቅርታ እንኳን ሩታ ማለት አለባት ብዬ የምለው የአብርሽን የራቁት ቪዲዮ ይዤ ያለው ባለችበት በሱ ይቅርታ ልትላቸው ምናልባት ምክንያት አድርጋ ሊሆን ይችላል ብዬ ነው የምለው እንጂ በአሁኑ ባረገችው ነገር ሩታ ይቅርታ ትጠይቃለች ብዬ በፍጹም ማንም አልገመተውም። እንግዲህ ሁሉም ኦዲየንሶቿም የሚወዷት አድናቂዎቿም ደንግጠዋል በዚህ ጉዳይ። እውነቴን ነውና ያስደነግጣል ነገር ይቅርታ እነሱን ሄዳ ማለቷ። ስለዚህ ይቅርታ ስላለች የሆነ ነገር ሩታ ይጎልባታል እያልኩ አይደለም። እውነቴን ነው። ይቅርታ ማለት ያው ታላቅነት ነው። የውስጥ ሰላምን ታገኛላችሁ። ሰላም እንቅልፍ ተኛላችሁ። ግን ተበዳይ ያለ በዳይ ምንድነው እንደሚባለው ማለት ነው። እና በእውነት ቢያሳዝንም ያው ይቅርታ ብላለች። ሰው ሁሉ ደንግጧል። ይሄንን ከሩታ አንጠብቅም ነበረ። አንዴ ሆኗል። እውነቴን ነው። የተጎዳሽው አንቺ ሆነሽ እነሱን ይቅርታ ማለትሽ እንደዚህ አይነት ልብ ኬት አምጥተሽ ነው እያለች ሄርሜላም ተገርማ ነበር ማለት ነው። አብርሽ ግን ሊዋጥለት አልቻለም። ለምንድን ነው ሊዋጥለት ያልቻለው? ሌላ በቀል ሩታ አስባ እንደመጣች ነው የሚያስበው። ሌላ በቀልና ተንኮል ይዛ እንደመጣች ነው እያሰበ ያለው። እና አሁን ራሱ ልቡ እውነቴን ነው ሁለት እየመታች ነው የአብርሽ ያለው። ለማንኛውም ሄርሜም ሩታም አብርሽም ያው ይቅርታ ተጠያይቃችኋል። ደስ ብሎናል በዚህ ጉዳይ ላይ
በእውነት እንግዲህ እነሱን ይቅርታ በጠየቀችበት ሰዓት ደግሞ ሜሪና ዳኒን ከህይወቷ እያስወጣች ነው። አዎ ሜሪና ዳኒ ይውጡ። አንደኛ ሩታዬ በራሷ ኮንፊደንስ እንዲኖራት በራሷ ተማምና እንድትኖር፣ ደስታም እንግዲህ ከህይወት ውጣልኝ ብለዋለች። በነገራችን ደስታና ሩታ እንትናቸውም ሙዳቸውም አንድ ጋር ሄድም ማለት ነው። ደስታ ፈዛዛ ነው። ይሄን ችለኝነት የበዛበት ልጅ ነው እና ለማስመሰል አይሆንም በፍጹም ማለት